ይኸው እናቴን ደበደብኝ አዲስ አበባ ፖሊስ። ይኸው እህቴ የለችም ከቤት አባቴን መቶታል። ይኸው ቤቱን እንዳለ አበለሻሽተውታል። ይኸው እናቴን እንዴት እንዳደረጓት በቃ አታልቅሽ አንቺ። ይኸው ግንባሯን እንዴት እንደመቷት። እኔ እናቴ ተሙት ኢትዮጵያ ውስጥ መንግስት የለም። እኔ ፖሊስ እኔን አይዳኘኝም። ኪዳነ ምሕረትን ይኸው እናቴን እግሯን ሰብሯታል። እናቴን እግሯን ይኸውላችሁ ሰብሯታል። አባቴ ወጥቷል። እሱንም ደብድቦት የት እንዳለ አይታወቅም። እናቴን እንደዚህ አድርጓታል። ችግር የለውም ጊዜ ቂጣ ነው ይገለበጣል። ይሄ የሚገለበጠው ስርዓት ደግሞ ቢያንስ ነገ ጠዋት የእናቴን ገዳይ የእናቴንም ደብዳቢ ዋጋ አስከፍለዋለሁ ብሎ ማሰብ የግድ ያስፈልጋል ብዬ አስባለሁ። ስለዚህ አሁን አዲስ አበባ ላይ ይሄ እየታሰበ ነው። በወጣቱ ውስጥ በህዝቡ ውስጥ ያለ ከፍተኛ ብሶት አለ። አሁን የከተማ አስተዳደሩ ባለፈው ጊዜ የተለያዩ ከቤተ ክርስቲያን ውስጥ የሚወጡ ሰዎችን እያሰባሰቡ እንደ ውይይት የጀመሩ ከጭንቀት የመጣ ትላንት አንድ ፕሮግራም ሰርተንበት ከፍርሃት የመጣ ጥግን። ስለዚህ አገዛዙ የመውደቂያው ምልክት ላይ እንደዚህ አይነት ዲስኮርስ ያመጣል። እባካቸው አብረን እንኑር፣ ሰው እንሽተት እንጂ እኛ እኮ ሀገራችን እኮ እቺ ነች እኮ ምናምን የሚል ልምምጥ ውስጥ የሚገባው ካድሬው የመጨረሻው ጊዜ ላይ ስለደረሰ ነው። ይሄ የመጨረሻው ጊዜ ላይ ደግሞ በሁለቱም መልኩ ነው የመጣው። በህዝባዊ እምቢተኝነቱ ሰው ቁጣ ውስጥ የሚገባበት የመጨረሻ ተርም ላይ ነው ያለው። የኃይል አማራጭን የሚጠቀሙ ሰዎችም በተመሳሳይ ጉልበት እያገኙ እየመጡ ነው፣ እየተሳቡ እየመጡ ነው። አገዛዙ ትግሉን እያስቆመው ሳይሆን የበለጠ ትግሉ እያደገ እየመጣ ነው። ህዝባዊ ቁጭቱ ደግሞ እያደገ እየመጣ ዛሬ ከተማ ውስጥ ነው የምነግራችሁ፣ ከተማ ውስጥ የብልጽግና ሰዎች ሊስት እየደረጉ ነው። ይሄ በመሀል ከተማ ላይ ነው። ስራቸው እየወጣ ነው። ይሄ በጣም ትልቅ እድገት ነው። በነገራችን ላይ አንድ ህዝብ በምን አይነት ፍጥነት ውስጥ በተለይ እንደዚህ አይነት ጫፍ የረገጠ ሀገር የማጣት የመፍረስ አደጋ ላይ በደቀነበት ሰዓት ላይ ይሄንን ቡድን በዚህ ደረጃ ኮሚትመንት ወስደው ቤት ለቤት እየመዘገቡ በአድራሻና በስሙ ይሄንን ማዘጋጀት ትልቅ ጉዳይ ነው በጣም። ምክንያቱም ይሄ ሰው ነገ ጠዋት ቤት አካባቢ ለውጦ ምናምን ቢሄድም ይደረስበታል፣ በብዙ ነገር ይደረስበታል። ሀገር ጥሎ መሄድ አይችልም። አብዛኛው ጥቂቱ ነው ከአንገት በላይ ያለው ነው ሀገሩን ጥሎ ሊሄድ የሚችለው። እሱም ቢሆን ዛሬ ዓለም እየጠበበ ተይዞ ይመጣል። የትም ዓለም ውስጥ ቢገባ የማይቀር ጉዳይ ነው። ወንጀል ፈጽሟል። ስለዚህ ወንጀል የፈጸመ ጨፍጫፊ ቡድን ዛሬ አዲስ አበባ ውስጥ ክልል ውስጥም ቢኖር የትም የገባበት ተገብቶ የህግ የበላይነት እስኪረጋገጥ ድረስ እነዚህን አካሎች እየመዘገቡ መያዝ በየአካባቢ ላይ በጣም ወሳኝ። ስለዚህ 23 በተለይ ይህንን አጠናክረው መቀጠል እንዳለባቸው እኔ ደጋግሜ ነው የምገልጸው። በጣም ትክክለኛ ጉዳይ በየአካባቢው ላይ ሊስት መደረግ አለበት። ይሄ ጥሩ ተሞክሮ ነው ብዬ አስባለሁ። ባለፈው ጊዜ አማራ ክልል ላይ የታዩ እንቅስቃሴዎች ምን አይነት ጥንካሬና ምን አይነት አቅም እንደፈጠረ አይተናል። ይሄ አሁን አዲስ አበባ ውስጥም ተስቦ እየመጣ ብልጽግና በማያውቀው እንቅስቃሴ ውስጥ ያለ ኃይል ዙሪያውን ከቦት ነው ያለው፣ ራሱን ከቦታል። ስለዚህ አደጋ ውስጥ እንዳለ ግልጽ ነው። ስለዚህ ይሄ አደጋ ደግሞ እየተሳበ ጉልበት እየያዘ ህዝባዊ መልክ እየያዘ እንዳይመጣ እና አስራት ደኔሮ እያደረጉ ያሉት አሁን ወጣቱን ማስጨነቅ፣ አዛውንቶቹን መደብደብ፣ የአዲስ አበባን ህዝብ ቁም ስቅሉን ማሳየት ነው። ለምን ቤቱ እንዲቀመጥ ነው። ይሄ አደባባይ ላይ የሚወጣው ህዝባዊ ቁጣ እንዳይከሰት ነው። ዛሬ ዓለም እየጠበበ ነው፣ ቀውስ ውስጥ ነው ያለው። ዛሬ ማንም ሀገር ዞር ብሎ ያየው ህዝቡ የተነሳ ጊዜ ማለት ነው። የትም አይሄድም። የትም ህዝቡ ሲነሳ አየር መንገዱንም ቤቱንም ከቦ እሳት ውስጥ እንደሚከተው ማንም ሰው ግልጽ ነው። ዛሬ በጣም በቀውስ ዓለም ውስጥ ያለ ህዝብ ነው። ስለዚህ ይሄንን እያዋለዱት እንደሆነ ግልጽ ነው ማለት ነው።
እነሱ አስፈራርተው ቤት ማስቀመጥ ነው የሚፈልጉት። ግን በተዘዋዋሪ ግን ህዝቡ የበለጠ ቁጣ ውስጥ እየገባ እንደውም እነዚህን ሰዎች ለመፋለም እየተዘጋጀ እንደሆነ ጥሩ ማሳያ ነው ብዬ አስባለሁ። ስለዚህ ይሄ ልጅ የተናገረው ጊዜ ቂጣ ነው፣ መገልበጥ አለ፣ ይሄም ቀን ያልፋል፣ እንገናኛለን፣ ተስፋ አደርጋለሁ እያለ ነው። ወጣቱ በጣም ልጅ ነው፣ በነገራችን ላይ በእድሜ ስናየው ልጅ ነው። የእናቱ ቁስል በዚህ የልጅነት እድሜ ውስጥ እያደገ ሲመጣበት ምን አይነት ሰው ሊሆን እንደሚችል አስቡት። እግራቸውን የሰበረው አገዛዙ የአስራት ደኔሮ እዝ ወታደራዊ እዝ እግራቸውን የሰበረው አዲስ አበባ ህዝብ ዛሬ ይሄን ያለው ድሃ ጠል በየቤቱ ዛሬ ድሆች በምን አይነት ሁኔታ ውስጥ እንደሚኖሩ ማንም ሰው ያውቃል። ከ1 ሚሊዮን በላይ ቤቶች የድሆች ቤት አዲስ አበባ ላይ አፍርሰው ሸገር ከተማ ብለው የሸገር ከተማ የሚል የራሳቸው ደሴት ሰርተው ያንን ያፈናቀሉትን በሚሊዮን የሚቆጠር ቤት ሸጠው ካናዳ ላይ ቤት ገዝተው እየመጡ ነው። የሸገር ከንቲባ ሰሞኑን ጊዜ የተሰማው መረጃ ነው። ካናዳ ሄዶ $2 ሚሊዮን ቤት ገዝቶ መጥቷል። አብዛኞቹ እንደዛ ነው። አብዛኛው ኦህዴድ አዲስ አበባ ላይ ዘረፈውን ዘርፎ አሜሪካ ሀገር ቤት የገዛው ታከለ ኡማ ማስታወስ ያስፈልጋል። ዛሬ አውሮፓ ላይ አሜሪካ ላይ ቤት ያልገዛ ኦህዴድ የለም። ነገ ጠዋት አብዮት ሲመጣ ሮጠን ሄደን እንኖርበታለን የሚሉት ነው። የሚያስከፍሉት ግን ይሄ በሊስት የተመዘገበው ነው፣ እየተመዘገበ ያለው እሱ የመጨረሻ እንደሱን መዳ የሚከፍለው እሱ አልገባው። ሊያመልጡ እነሱ የሚፈልጉት ሰዎች ቤት እየገዙ ነው። ከአንገት በታች ያለው ከወገብ በታች ያለው ከእግር በታች ያለው የብልጽግና ካድሬ ግን ዛሬ ጊዜ ቂጣ ነው ያለው ልጅ ዋጋ የሚከፍል የብልጽግና ማህበርተኛ ነው። የጽና ሚዲያ ቤተሰብ ከዚህ ጋር በተያያዘ ሶሻል ሚዲያ ላይ ሙሉዓለም ጌታቸው የተባለ በሶሻል ሚዲያ ላይ ሀሳቡን የሚገልጽ ሰው በጣም የሚገርም ግን ወቅቱን የዋጀ አንድ ጽሁፍ ጽፎ አነበብኩኝ። ጽሁፉን ላካፍላችሁና አሁን ያለው ተጨባጭ ሁኔታ በተለይ ኢትዮጵያ ውስጥ ሰው በምን ሁኔታ እንደሚኖር የአዲስ አበባ ህዝብ ደግሞ በምን አይነት ሁኔታ ላይ እየኖረ እንዳለ እኔ የነፍሴን ያህል የወደድኩት በጣም በጣም ጥልቅ የሆነ ሀሳብ ነው ብዬ የማጋራቸው። ምን ይላል ጸሐፊው? ኢትዮጵያ ውስጥ ሰው በተአምር እንደሚኖር እንሰማለን። ሌላ ማብራሪያ ስለሌለ ይመስለኛል ሰው በተአምር ነው የሚኖረው የሚባለው። የኑሮ ውድነትና የሰው ገቢ የትኛውም የኢኮኖሚ ስሌት ስለማያስታርቀው ለጥያቄያችሁ መልስ ፈጣሪን ያሰርጉበታል በተአምር እያሉ። በተቃራኒው ጠቅላይ ሚኒስትሩ ደግሞ ቅዳሜ ቅዳሜ ከባለቤታቸው ከዝናሽ ጋር አንድ ቅንጡ ሪዞርት ይመርቃሉ። ፍቅር በዚህ ሪዞርት ባለ የውሃ ዳር ያሳዩናል። ቢያንስ ጠቅላይ ሚኒስትሩ በተአምር እየኖሩ እንዳልሆነ እያየን ነው። የኔ ጥያቄ ግን ጠቅላይ ሚኒስትሩ ህዝቡን ከረሃብና ከችግር ማላቀቅ የኔ ስራ ሳይሆን የፈጣሪ ስራ ነው እያሉ ይመስለኛል። ምክንያቱም የሚመርቁት የመስኖ ፕሮጀክት አይደሉም። የሚመርቁት ለወጣቱ የስራ ዕድል የሚፈጥሩ ፋብሪካዎች አይደለም። የሚመርቁት ኑሮ የሚያረክሱ የዳቦ፣ የዘይት፣ የዱቄት፣ የስኳር፣ የእንቁላል ፋብሪካዎች አይደሉም። የሚመርቁት ለጠቅላይ ሚኒስትሩና ለባለቤታቸው ለዝናሽ አይነቶች ምንም አይነት የዳቦም ሆነ የዕለት ጉርስ ጥያቄ እስከ ዘላለም ሊኖርባቸው ለማይችሉ ሰዎች ነው። የመንፈስ ማደሻና ከውካታ ለማረፊያ ሪዞርት ናቸው። ከዚህ ጽሑፍ ስር መታችሁ ለአብይ ድጋፍ እኔን የምትሰዱ ሰዎች የሚመርቁት ሪዞርት ከናንተ ይልቅ ለኔ ጥቅም አላቸው። ከናንተ ይልቅ ለኔ አይነቱ ነው ይህ ሪዞርት የተገነባው። ሙሉዓለም ጌታቸው በሶሻል ሚዲያ ላይ እንደከተበው እጅግ በጣም ገላጭ ነው። ህዝቡ በተአምር ይኖራል። ጠቅላይ ሚኒስትሩ ደግሞ ከሚስታቸው ጋር በቅንጡ ሪዞርት ውስጥ ይኖራሉ። ኢትዮጵያ ውስጥ
መሪውና ተመሪው በዚህ ጽሁፍ የተገለጠ ይመስለኛል። እና ይህንን ነገር በተግባር ያዩታል። በተግባር ሲያዩት ተናግረን ነበረ ብለን እንደ ምስክር ነገ ጠዋት እናስታውሳቸዋለን። ጊዜ ቂጣ ስለሆነ እና የጽናት ሚዲያ ቤተሰብ ዛሬ በዋናነት በተለይ ይሄ ልጅ የተናገረው በጣም ልብ የሚሰብር ነው፣ የሚያሳዝን ነው። አዲስ አበባ ዛሬ ያለችበትን ሁኔታ በደንብ የሚያሳይ ገላጭ ነው። በድህነት አረንቋ ውስጥ ያሉ ሰዎች ዛሬ ከድህነታቸው በላይ የብልጽግና አገዛዝ ወታደራዊ አገዛዝ ቤት ለቤት እየገባ እየደበደባቸው ነው። አዲስ አበባ ያለችው በዚህ ሁኔታ ነው። ስለዚህ ይሄንን ቡድን ለመታገል እያንዳንዱ ወጣት በቁጭት መነሳት፣ መሰባሰብ፣ መዘጋጀት ወደማይቀረው ቁጣ ውስጥ በመግባት አዲስ አበባ ውስጥ ያለ ኦህዴድን ዘግቶ ማስጨነቅ የህልውናችን ጉዳይ ይሆናል። አሁን አገር የለንም። የትም አገር ላይ ተሰደ መኖራችን የተሰደዱትም ሰዎች ተመለሱ እየተባሉ፣ ስለዚህ አገር መስራት ያለብን አሁን አገር ቤት ውስጥ ነው። ስለዚህ አገር ለመፍጠር ደግሞ ይሄንን የብልጽግና የተባለ የተሰበሰበ በሙሉ ወደ አንድ ቦታ ላይ ሰብስበን መሸኘት አለብን። የሚከፈል መስዋዕትነት ይኖራል። ያለ መስዋዕትነት አገር መጽናት አይችልም። ዛሬ እያያችሁት ነው አይደል? እንኳን ዛሬ በእኛ ሀገር አይደለም በሰለጠነው ሀገር ውስጥም አገራቸውን ለመጠበቅ ህዝባቸውን ለመጠበቅ የህይወት መስዋዕትነት እየከፈሉ ነው። ያውም የሚሳኤል ጦርነት ነው። ስለዚህ እኛ ከነሱ የተለየ አይደለም። አገር የሚያስፈልገን ከሆነ ይሄ ቡድን በዚህ ሁኔታ ሲቀጥል የበለጠ አገር ብቻ አይደለም የሚያሳጣን ወላጆቻችንን ጭምር ነው። ገዳይ ነው ስንል በተግባር ነው። ቤት ለቤት እየገባ እግር የሚሰብር ነው። አዛውንት አይቀረው፣ ህፃን ልጅ አይቀረው። ስለዚህ ሞታችን ቤታችን ድረስ የሚመጣ ከሆነ ጎዳናው ላይ ወጥተን ይህንን ስርዓት ተፋልመን አደባባይ ላይ ወጥተን በማስጨነቅ የሚከፈለውን መስዋዕት ሁሉ እየተከፈለ የብልጽግናን ስርዓት በማፍረስ አገር መትከል የትውልዱ ግዴታ ነው። ይህንን የምንናገረው እኛ ቦታው ላይ ይህንን ስንመሰክር ነበር። ዛሬ አዲስ ነገር አይደለም የምንናገረው። ትናንትም እዛው ቦታው ላይ ሆነን የምንናገረውን ነው የምንመሰክረው። አሁንም የምንናገረው የተለየ ጉዳይ አይደለም። ሌላው ዓለም ላይ ስርዓት ሲተክል በትግል ነው። ስለዚህ እኛ ጋር የተለየ አይደለም። ከላይ የሚመጣ መና አይደለም። ስርዓት ለመትከል በትግል ነው። ትግሉ ደግሞ መስዋዕትነት ይከፍላል፣ መስዋዕትነት ይፈልጋል። ይህንን መስዋዕትነት የሚጋፈጥ ትውልድ እነሱ እየፈጠሩልን ነው። እናቱንም በመደብደብ ጊዜ ቂጣ ነው የሚል ወጣት፣ ቁጭት ያለው ወጣት እየመጣ ነው። ይህንን ቁጭት መሰብሰብ ነው። ይህንን ብሶት መሰብሰብ ነው። በኑሮ ውድነት እየተሰቃየ ያለው መሰብሰብ ነው። በህግ የበላይነት በፍትህ እጦት የተበደለውን መሰብሰብ ነው። በአደባባይ ላይ ዘረፋ የሚፈጸምበት፣ ቤቱ የፈረሰበት፣ በየመዋቅር ውስጥ ዘረኛ በሆነ የብልጽግና ፖሊሲ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ዜጋ ተብሎ የተመደበ ሁሉ እሱን መሰብሰብ ነው። እሱ ነው የሚፋለመው። እሱ ስርዓት ያፈርሳል፣ ስርዓት ደግሞ ይተክላል። ስለዚህ የአዲስ አበባ ህዝብ በዋናነት ወደ ስርዓት ተከላ ውስጥ ለመሄድ የስርዓት ነቀላ የግድ ያስፈልጋል። ስለዚህ ስርዓት ለመንቀል ደግሞ በኃይል የሚታገሉ ሰዎች የኃይል አማራጭ ይዘው አዲስ አበባ ዙሪያ ላይ ይታኩሱ፣ እየታገሉ ነው፣ መስዋዕትነት እየከፈሉ ነው። ከኃይል ውጭ ያለው ሰው ደግሞ በዚህ የስርዓት ነቀላ ውስጥ እኔም ሚና አለኝ የምንል ወጣት፣ ይሄ ጊዜ ቂጣ ነው ያለው ወጣት መሰባሰብ መቻል አለበት። አሁን አዲስ አበባ ላይ ይሄ ምልክት ነው እየመጣ ያለው። በየአካባቢው ላይ ቁጭቶች፣ መሰባሰቦች፣ ይህንን ስርዓትማ ለማፍረስ መታገል አለብን ብሎ የሚያስብ ወጣት የመጨረሻውን ደረጃ ላይ እየመጣ ነው። የመጨረሻው ስቴጅ ላይ ነው ያለው። የቁጣ ምልክቶቹ እየታዩ ነው። መሰባሰብ፣ ይህንን ቁጣ ወደ አደባባይ ደግሞ ገንፍሎ ማምጣት ታይሚንጉ አሁን ነው፣ ሰዓቱ አሁን። ይህንን ቡድን የማፍረስ እንቅስቃሴ ነው የመጨረሻው እንቅስቃሴ። በማፍረስ እንቅስቃሴ ውስጥ ላይ ስርዓቱን በማፍረስ ብቻ ሳይሆን ስርዓት በመትከል ሂደት ላይ ሚና ይኖረናል ማለት ነው። ህዝባዊ እምቢተኝነቱ የሚጠቅመው ዋናው ይሄ ነው።
ሌሎቹም በማፍረስ ሂደት ላይ ያላቸው ሚና ሁሉ የአዲስ አበባ ህዝብ በህዝባዊ ቁጣ የሚነሳውና የሚከፍለው መስዋዕትነት በሚቀጥለው ስርዓት ተከላ ላይ የአንበሳውን ድርሻ ይዛል። ይሄ የአንበሳውን ድርሻ መያዙ የሚጠቅመው እነዚህ የገፉትን ቡድኖች በህግም ለመፋረድ ራሱ አስፈጻሚው አካል ሆኖ መምጣት ስላለበት ራሱ አዲስ አበባ የስልጣኑ ተዋረድ የስልጣኑ ባለቤት ሆኖ መምጣት ስላለበት ስልጣኑን እጁ ላይ ማስገባት ስላለበት ስልጣኑን እጁ ላይ ካስገባ አስራት ዴኔሮ ብቻ ሳይሆን ላኪውም ጭምር የሾመውም ጭምር አዲስ አበባ በህግ የበላይነት ይፈረዳል። በህግ የበላይነት ነው የምነግራችሁ። ያንን ማድረግ መቻል አለብን። ይሄ የትውልድ ዕዳ ነው። እናቱ የተደበደበችበት ወጣት ዕዳ ነው። እናቱን ከመደብደብ በላይ የሚያሳዝን ውስጥ የሚከት ቁጭት ውስጥ የሚከት ተግባር የለም። ሌላ ጉዳይ የለም። ሌላው ጉዳይ ዝቅ ያለ ነው በጣም። ሌላ ፖለቲካ አጀንዳ ልታነሳ ትችላል። እናትን የሚያህል ወላጅ እናትን ያህል እግሯን አይንህ እያየ በቆመት ሲሰብር ማየት ቀላል ነገር አይደለም። ይሄ ወደ ጥይትም አድጓል። እናቱን እያየ የሚደፍር ወታደር፣ እናቱን እያየ የሚገል ሰራዊት ብልጽግና አሳድጎታል ወደዛ። እሱም በጥይት እየተፋለሙት ነው፣ በሚገባው ቋንቋ እየተፋለሙት ነው። አዲስ አበባውም በሚገባው ቋንቋ መፋለም መቻል አለበት። ለዛ ደግሞ ይሄ 23 በየአካባቢው ላይ የተሰባሰበ ይሄን አገዛዝ ሊስት እያደረገ እንደሆነ ስነግርህ በኩራት ነው የምነግርህ። ወጣቱ እየተሰባሰበ ለውጥ ለማምጣት መንቀሳቀስ አለበት። የአዲስ አበባ ህዝብ ከዚህ በኋላ ትዕግስቱ አልቋል። በዚህ ቁጣ ውስጥ ሚናውን እያሳረፈ መምጣት እንዳለበት ሂደቱ ራሱ አስተምሮታል። በምንም አይነት መመዘኛ ብልጽግና የሚቀጥለውን ዓመት የሚሻገርበት እድል የለም። ይሄ አገር መፍረስ የህልውና አደጋችንን ለአንዴና ለመጨረሻ ጊዜ ማክሰም ነው። ስለዚህ የሚያስከፍል ዋጋ አለ። አዎ የሚከፈለውን ዋጋ ተጋፍጠን ግን አገር መፍጠር አለብን። ስለዚህ ዳር ላይ ያለው በተለይ ከከተማ ውጭ ያለውን ኃይል ማገዝ የሚቻለው እኛም በህዝባዊ እምቢተኝነት ራሳችን ስናዘጋጅ ነው። ለዛ ጊዜ ቂጣ ነው ይገለበጣል ያለው ልጅ ጥሩ የሆነ ትምህርት ይሰጣል ብዬ አስባለሁ። ለዛ ቁርጠኝነት ያስፈልገናል፣ ትግል ያስፈልገናል፣ መሰባሰብ ያስፈልገናል። ይሄን ለማለት ነው። የጽናት ሚዲያ ቤተሰብ ዛሬ በዋናነት በተለይ በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ በአንዲት አረቄ በሚሸጡ እናት ቤት ውስጥ የአዲስ አበባ ወታደራዊ እዝ አስራት ዴኔሮ የሚመራው ወታደራዊ እዝ ገብቶ ድብደባ በመፈጸም ያስከፈላቸው ዋጋ በጣም በጣም ስሜት የሚነካና ልጁ የተናገረው ደግሞ የበለጠ የአዲስ አበባ ህዝብ አሁን ያለበት አሁናዊ ሁኔታ የሚያሳይ ስለሆነ በተወሰነ መልኩ ሀሳብ አስተያየት ወደ እናንተ ለማምጣት ነው። በሚቀጥለው በሌላ ሀሳብ በሌላ አጀንዳ እስክንገናኝ የዛሬውን በዚህ እናበቃለን። ፕሮግራሙን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። በዚሁ እሰናበታለሁ። ሰላም።